በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሐዱ አምላክ አሜን። መላከ ሕይወት ብርሃኑ ክፍሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጌዲዮ ኮሬና ቡርጂ ሀገረ ስብከት የሀገረ ስብከቱ ዋና ስራ አስኪያጅ፣ የዲላ ደብረ ገነት ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ በደቡብ ኢትዮጵያ ክልል የጌዲዮ ዞን የሃይማኖት ተቋማት የቦርድ ሰብሳቢ፣ ሊቀ ጠበብት መርጌታ መሰረት የመንበረ ጵጵስና ወናጎ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ መልአከ ኃይል ቄስ ጌታሁን የሀገረ ስብከታችን የልማት እቅድ ኃላፊ፣ እንዲሁም የአድባራት አስተዳዳሪዎች፣ የደብሩ ስብከተ ወንጌል ክፍል ኃላፊ መጋቤ ሐዲስ ቀሲስ ኤልያስ፣ እንዲሁም መምህር ከበደ ሊቃውንተ ቤተ ክርስቲያን፣ የዚህ ታላቅ ርዕሰ ደብር አባታችን፣ የዚህ ቤተ ክርስቲያን ሊቃውንተ ቤተ ክርስቲያን አገልጋዮች፣ መምህራን፣ ሁላችሁም በዚህ አጸደ መቅደሱ የተገኛችሁ ይህንን ታላቅ የአባታችን የአቡነ ተክለ ሃይማኖትና የእናታችን የቅድስት ክርስቶስ ሰምራን ክብረ በዓል ለማክበር የተገኛችሁ ሁላችሁም እንደምን አደራችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? በሰላም በጤና ያደረሰንን ዘላለማዊ የሆነ ቅዱስ እግዚአብሔርን እስቲ ሁላችሁም እልል በማለት አመስግኑት። ያረሳን ያልተወን ከትቢያ ላይ አንስቶን በቤቱ ሰብስቦን ሁላችንንም ቅዱስ ስሙን እንድንጠራ ቅዱስ ቃሉን እንድንማማር የፈቀደልንን እግዚአብሔርን እስቲ አሁንም አመስግኑት። እመቤታችን ወላዲተ አምላክ ለሁል ጊዜ ለማይክሮ ሰከንድ እንኳን አማላጅነቷ የማይለየን ስንጠራት የምትመጣ በችግራችን፣ በሐዘናችን፣ በፈተናችን፣ በታመምን ባጣን በነጣን ሰዓት ሁሉ ድንግል ሆይ የአምላክ እናት ቅድስተ ቅዱሳን ቤዛዊተ ኩሉ ዓለም ነይልን ስትል ፈጥና የምትመጣልንን እናታችንን እስቲ አመስግኗል። ፈጥና የምትመጣልንን ኢትዮጵያውያን ናቸው። ዛሬ ፍልሰተ አጽሞ ለአቡነ ተክለ ሃይማኖት ነው። በዚህ ዕለት ግንቦት 12 የቅዱስ ሚካኤል በዓል ነው። ዛሬ የቅዱስ ሚካኤል በዓል ነው። ኢትዮጵያዊው ንጉሥ እስክንድር ይታሰባል። ሊቁ ቅዱስ ዮሐንስ አፈወርቅ፣ ቅዱስ መስቀል፣ ቅዱስ ሚናስ፣ ቅዱስ እስጢፋኖስ፣ የመላኤል ልጅ ያሬድ፣ ጻድቁ አባታችን አቡነ ተክለ ሃይማኖት፣ ቅድስት ክርስቶስ ሰምራን ቤተክርስቲያናችን ዛሬ ታስባቸዋለች። የነዚህ ቅዱሳን በረከት በሁላችን ላይ ይደር። የነዚህ ቅዱሳን በረከት ሁሉ የዛሬውን በዓል ለምንድን ነው የምናከብረው ወገኖች? ታሪኩ ሰፊ ነው፣ ምስጢሩ ብዙ ነው። እንግዲህ ገድሉን ስናነብ፣ ስንክሳሩን ስናነብ ስለ አባታችን ስለ አቡነ ተክለ ሃይማኖት፣ ስለ እናታችን ስለ ቅድስት ክርስቶስ ሰምራ በሰፊው ይነግረናል፣ ያስተምረናል። ነገር ግን አንዳንዶች ባለማወቅና ባለመረዳት ምንን ቅዱስ መጽሐፍ ቅዱስን በሚገባ ባለማወቅና ባለመረዳት በቅዱሳን ላይ ስድብን፣ አጸያፊ ነገርን ሲናገሩ እንሰማለን፣ እናዳምጣለን። ሐዋርያው ቅዱስ ዮሐንስ በራእዩ መጽሐፍ ላይ እንደተናገረው በዚህ ምዕራፍ 13 ላይ እግዚአብሔርና የእግዚአብሔርን ማደሪያ ይሳደቡ ዘንድ አፋቸውን ከፈቱ ይላል። እግዚአብሔርን ማን ብለው ይሳደባሉ ብንል በተለየ አካሉ ሰውን ለማዳን ከቅድስተ ቅዱሳን ከድንግል ማርያም ሰው ሆኖ የተወለደውን ኢየሱስ ክርስቶስ
ሎቱ ስብሐት ክብር ምስጋና ይግባውና አምላክ አይደለም ብለው ይሳደባሉ። ማንን? እግዚአብሔርን ይሳደባሉ አለ። የእግዚአብሔር ማደሪያ ብለን የምንጠራት አምላክን በድንግልና ጸንሳ በድንግልና የወለደች ወላዲት አምላክን ለመሳደብ አፋቸውን ይከፍታሉ። የእግዚአብሔር ጸጋ ያደረባቸውን ቅዱሳንን አያማልዱም፣ አያስታርቁም፣ ከሞቱ በኋላ አይሰሙም፣ አያዳምጡም ይላሉ፣ ይናገራሉ። መጽሐፍ ቅዱስ ግን ይላል ወይ ነው? ወገኖች መጽሐፍ ቅዱስ አይልም። መጽሐፍ ቅዱስን አንብቡ፣ ጠይቁ። የቅዱሳንን አማላጅነት በረከት በሕይወተ ሥጋ ሳሉ ያማልዳሉ፣ ከሞቱም በኋላ ያማልዳሉ። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ እንጂ የሙታን አምላክ አይደለም ተብሎ ተጽፏል። አብርሃም ይስሐቅ ያዕቆብ ከሞቱ በኋላ እንደሚያማልዱ የሚያሳየን ነው። ዛሬም አቡነ ተክለ ሃይማኖትን ዛሬም ቅድስት ክርስቶስ ሰምራን ያማልዳሉ፣ ያስታርቃሉ ብለን እናምናለን። አምነንም እየተጠቀምን ነው። እስቲ እግዚአብሔርን አመስግኑ ወገኖች፣ እግዚአብሔርን አመስግኑ። ስለዚህ አቡነ ተክለ ሃይማኖት አባታችን በ13ኛው ክፍለ ዘመን የተወለዱ በሸዋ ጠቅላይ ግዛት ኢቲሳ በምትባል በቡልጋ የተወለዱ አባታቸው እግዚአብሔር እና አባታቸው ጸጋዛብ እናታቸው እግዚአብሔር አባታቸው ካህን ሆኖ የወለዷቸው ታላቅ ኢትዮጵያዊ አባት ናቸው። እንግዲህ ተክል ማለት ምን ማለት ነው? ፍሬያማ እንጨት ማለት ነው። ዛፍ፣ ቅመም፣ ቅጠላ ቅጠል የሚበላ የሚሸት ገነታዊ እጽ እንዲሁም ሕግ ስርዓት ማለት ነው ይላል። ሃይማኖት ሁላችንም እንደምናውቀው ሃይማኖት ስንል ሃይማኖት ስንል ሀልዎተ እግዚአብሔርን ነው። የእግዚአብሔርን መኖር አስገኝነት፣ በስላሴ አንድነት በቅዱሳን ተራዳኢነት ማመን መመስከር ነው። እንግዲህ ተክለ ሃይማኖት ስንል የጽድቅ ፍሬ ያፈራ ከኃጢአት ሐሩር ማምለጫ ዛፍ ምዕመናን በቃለ ወንጌል ያጣፈጠ ቅመም መዓዛ ሕይወቱ የሚማርክ ቢወጉትም ረሃበ ነፍስን ቢመገቡት ረሃበ ነፍስን የሚያስወግድ የጻድቃን መጠለያ እጽ የሚል ትርጉም ይኖረዋል። እንግዲህ ገድሉ ላይ ምን ይላል? ተክለ ሃይማኖት ማለት የአብ የወልድ የመንፈስ ቅዱስ ተክል ነው በማለት ይተረጉማል። አባታችን እንግዲህ ተክለ ሃይማኖት በ13ኛው ክፍለ ዘመን ከካህኑ ጸጋ ዘአብና ከቅድስት እግዚአብሔር እንደተወለዱ ገድላቸው ይናገራል። በመንፈሳዊ አገልግሎት ጸንተው የኖሩ አባት ናቸው። አብዛኛውን ሕይወታቸውን ወገኖቼ ታሪኩን ገድሉን ለመናገር አይደለም። ገድሉ ታሪኩ በሰፊው ይነገራል፣ ይዘከራል። እየተነበበልን እየሰማን እየተጠመቅን በእሳቸው አማላጅነት እየተፈወስን ነው። ዛሬ ግን ለምን እናከብራለን የሚለውን ለመመልከት ነው። የአባታችን የአቡነ ተክለ ሃይማኖትን በዓል ዛሬ ለምን እናከብራለን? ማክበሩስ መጽሐፍ ቅዱሳዊ ነው ወይ? ማክበሩስ አስፈላጊ ነው ወይስ አክብረንስ ምንድነው በረከት የምናገኘው የሚለውን ሳላበዛ እነግራችኋለሁ። እንግዲህ አባታችን አቡነ ተክለ ሃይማኖት በዚህ ዓለም ላይ ሲኖሩ ኢትዮጵያዊ ጻድቅ ሆነው ዓለም አቀፋዊ ሐዋርያ ናቸው። አባታችን ተክለ ሃይማኖት በግብጽ ይታወቃሉ። አባታችን ተክለ ሃይማኖት በኢየሩሳሌም ይታወቃሉ። ክህነትን ከግብፃውያን ጳጳሳት ወስደዋል። መጨረሻ ግን ጵጵስናን ሲወስዱ እግዚአብሔር ራሱ በረድኤት እንደሰጣቸው ገድላቸው ላይ ይነግረናል። አባታችን ተክለ ሃይማኖት የጨለመውን ዓለም በወንጌል ጨውነት አጣፍጠዋል። መራራውን አጣፍጠዋል። ጨለማውን አብርተዋል። አጋንንትን አሳደዋል። አጋንንት በዋለበት እንዳይውል ባደረበት እንዳያድር ከሰዎች ተለይቶ መኖሪያው ማረፊያው ዱር እንዲሆን አሳደዋል። ከአባታችን ተክለ ሃይማኖት ጋር እግዚአብሔር ስለነበረ ተክለ ሃይማኖት ተአምር ይሰሩ ነበረ። ሕሙማነ ሥጋን በተአምራት ይፈውሱ ነበረ።
በወቅቱ የወላይታ ንጉስ የነበረው ያ ታላቁ ንጉስ በተነሳ ሰዓት እንኳን ተአምር ሰርተው 100 ዓመት የቆየ ሬሳ አስነስተው በተአምር ያንን ሰው ንጉሱን አሳምነውታል። ስለዚህ አባታችን ተክለ ሃይማኖት የሰሩት ተአምር እንዲቀላል አይደለም። ዛሬም እግዚአብሔር አምላካችን ለአባታችን ተክለ ሃይማኖት ቃል ኪዳን ስለገባላቸው ና ተክልዬ ኑ ወደ ሕይወቴ ግቡ ስንል ይመጣሉ። ሊያማልዱን፣ ሊያሳርቁን፣ ከእግዚአብሔር ዘንድ በረከትን ሊያሰጡን ይመጣሉ። እኛም በተክለ ሃይማኖት አማላጅነት አምነን ተጠቅመናል። አልተጠቀምንም ወገኖች? ታዲያ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እንግዲህ አባታችን ተክለ ሃይማኖት የረፍት ጊዜያቸውን ባወቁ ሰዓት የመንፈስ ቅዱስ ልጃቸውን ጠርተው ጌታችን ኢየሱስ ክርስቶስ የተናገራቸው ሁሉ ነገሯቸው ይላል። ስለዚህ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ያሉ የአባታችን ተክለ ሃይማኖት ልጅ ሁሉ ተሰበሰቡ። አባታችን ተክለ ሃይማኖት አረፉ ይላል። እንግዲህ ነሐሴ 24 ቀን እረፍታቸውን እናከብራለን። ነገር ግን አባታችን ተክለ ሃይማኖት በዚህ ምድር ላይ የኖሩት 99 ዓመት ከ10 ወር ከ10 ቀን ነው። ገድላቸው የአባታችን ተክለ ሃይማኖት ቤት ቦታ እንዳሳለፉ ሲዘረዝርልን በእናት አባታቸው ቤት 22 ዓመት፣ በከተታ 3 ዓመት፣ በዊፋት 4 ዓመት፣ በዳሞት 12 ዓመት፣ በአማራ 10 ዓመት፣ በሐይቅ 10 ዓመት፣ በደብረ ዳሞ 12 ዓመት በትግራይ ገዳማት በመዘዋወር 1 ዓመት አስተምረዋል። እንግዲህ አባታችን ተክለ ሃይማኖት ካረፉ በኋላ አጽማቸው የተቀመጠው ደብረ አስቦ፣ እንግዲህ ደብረ ሊባኖስ ከሄዳችሁ ደብረ አስቦ የሚባል ዋሻ አለ። እዛ ዋሻ ላይ አጽማቸው ይቀመጣል። ጊዜና ወቅት ሲደርስ ደግሞ ፍልሰተ አጽማቸው ደረሰ። በገድላቸው ላይ ይነግረናል። የተወደዳችሁ የአባታችን የተክለ ሃይማኖት ክብሩን ገናናነቱን የሚናገረውን አጽሙ የፈለሰበት ግንቦት 12 ቀን ነው። በዚህ ቀን የአባታችን ተክለ ሃይማኖት ከአራቱ ማዕዘናት ልጆቻቸው ይሰበሰባሉ። ከደብረ አስቦ የአባታችንን አጽም ሰብስበው አሁን አዲስ ወደ ተተከለበት ስፍራ በክብር በዝማሬ በእልልታ ያስገቡበት ቀን ስለሆነ እናከብራለን። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስለዚህ ጻድቃንን ቅዱሳንን የምናከብራቸው እግዚአብሔር ጻድቃንን አክብሩ፣ እነሱን ካከበራችሁ በረከትን ታገኛላችሁ ብሎናል። ወገኖቼ በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 44 ላይ ነቢይን በነቢይም ስም የተቀበለ የነቢዩን ዋጋ ይወስዳል፣ ጻድቅን በጻድቅም ስም የተቀበለ የጻድቁን ዋጋ ያገኛል ብሏል። እንግዲህ የጻድቁ ዋጋ ገነት መንግሥተ ሰማያት ናት። በተክለ ሃይማኖት ስም ብንዘክር አያችሁ መታሰቢያቸውን በምሳሌ ምዕራፍ 7 ቁጥር 10 ላይ የጻድቅ መታሰቢያ ለበረከት ነው ይላል። ለበረከት የማን? የጻድቅ የአቡነ ተክለ ሃይማኖት፣ የቅዱስ ጊዮርጊስ፣ የገብረ መንፈስ ቅዱስ፣ የክርስቶስ ሰምራ መታሰቢያ ለምንድን ነው? ለበረከት ነው፣ ለመርገም አይደለም። የኃጥእ መታሰቢያ ለጥፋት ነው ተብሎ ተጽፏል። እኛ በተክለ ሃይማኖት ስም አያችሁ ወገኖቼ በገብረ መንፈስ ቅዱስ መላ ዘመናቸውን እኮ የምናከብራቸው ስለ ክርስቶስ ብለው ሕይወታቸውን የሰጡ ያስተማሩ፣ አጋንንትን ያሳደዱ፣ ሰውን አጥምቀው ወደ እግዚአብሔር መንግሥት ያስገቡ ስለሆኑ እነዚህ ጻድቃንን እናከብራቸዋለን። በዚህ በራእይ ላይም ተጽፎ እናገኛለን። ምዕራፍ 14 ቁጥር 15 ላይ በጌታ የሚሞቱ ሙታን ብፁዓን ናቸው፣ አሁን ከድካማቸው ያርፉ ዘንድ ምን ይላል? ስራቸው ይከተላቸዋል። የትኛው ስራቸው? ያማልዱ ይጸልዩ የነበረው ስራቸው። ሌላውስ ቃል ኪዳናቸው ሁሉ ይከተላቸዋል። ዛሬ በተክለ ሃይማኖት ስም ስማችን ወለተ ተክለ ሃይማኖት፣ ወልደ ተክለ ሃይማኖት ተብለን ብንጠራ
ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ሲገባላቸው በስማችሁ የዘከረ ስሙን በስማችሁ የሰየመ ቤተ ክርስቲያንን ያሳነጸ ለተራበ ያበላ ለተጠማ ያጠጣ ለታረዘ ያለበሰ ዕጣኑን ጧፉን ዘቢቡን ለቤተ ክርስቲያን አስራት በኩራቱን ያወጣ ሁሉ ስለናንተ ስላንተ ብዬ እምርልሃለሁ ብሎ ቃል ኪዳን ገብቷል። ይሄን ሁሉ ያደረገ እግዚአብሔር ነው። እናመሰግነዋለን እግዚአብሔርን ወገኖች። እግዚአብሔር ይላል በመጽሐፍ ላይ እግዚአብሔር በቅዱሳኑ ድንቅ ነው ይላል። አያችሁ እግዚአብሔር በቅዱሳኑ ድንቅ ነው። ስለዚህ እኛ ከመጽሐፍ ቅዱስ ወጥተን ተረት ተረት ያልተጻፈ የምናነብ ያልተባለውን የምንናገር አይደለም፣ እውነት ነው። ገድላት የመጽሐፍ ቅዱስ ልጆች ናቸው። ድርሳናት የመጽሐፍ ቅዱስ ልጆች ናቸው። ስለዚህ ስለ ገድላት፣ ስለ ድርሳናት፣ ስለ ጻድቃን፣ ስለ ሰማዕታት ስንናገር ስንመሰክር መጽሐፍ ቅዱስን ይዘን ነው። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ በነቢያትና በሐዋርያት መሰረት ላይ ታንጻችኋል። ነቢያት ያለው ብሉይ ኪዳንን ነው። ሐዋርያት ያለው አዲስ ኪዳንን ነው። በነቢያት መጽሐፍ ላይ በብሉይ ኪዳን ቅዱሳን በሕይወት ሳሉ ከሞቱም በኋላ ሲያማልዱ እናያለን። በሐዋርያት የተባለው በአዲስ ኪዳን ቅዱሳን በሕይወት ሳሉ ከሞቱም በኋላ ሲያማልዱ እናያለን። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 5 ቁጥር 20 ላይ እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞች ነን፣ ከእግዚአብሔር ጋር ታረቁ ብለን እንለምናለን። አያችሁ ከእግዚአብሔር ጋር ታረቁ ብለን እንለምናለን። እግዚአብሔር በማን አለ? በእኛ እንደሚማለድ እኛ ስለናንተ እግዚአብሔርን እንለምናለን። ማራቸው፣ ማርልን፣ ይቅርበልልን፣ እባክህን ኃጢአታቸውን በደላቸውን አትቁጠርባቸው ብለን ቅዱሳን ስለኛ ይለምናሉ። ይህ መጽሐፍ ቅዱስ ነው የተናገርኳቸው። ስለዚህ በመጽሐፍ ቅዱስ ላይ ቅዱሳን ሲያማልዱ ሲያስታርቁ በሕይወትም ሳሉ ከሞቱም በኋላ እናገኛለን። ይሄን በቅዱሳን ሊታረቀን የፈለገው በቅዱሳን እኛን ይቅር ሊያለን እግዚአብሔር ነውና ይሄንን ገናና አምላክ እባካችሁ አመስግኑ። ይሄንን ገናና አምላክ አመስግኑ። ቅዱስ ክርስቶስ ሰምራ ስለሷ ተናግሬ ያበቃል። እናታችን ክርስቶስ ሰምራም እንዲሁ አባታችን ተክለ ሃይማኖት በተወለዱበት በሸዋ በቡልጋ የተወለደች ቅድስት ሴት ናት። ክርስቶስ ሰምራ ልዩ ነው ሕይወቷ፣ አጠራሯም ሁሉ ልዩ ነው። ትዳር ይዛ 12 ልጆች ወልዳ ስትኖር የነበረች ሴት ናት። እግዚአብሔር ግን 12ኛ ልጇን ከወለደች በኋላ ለአገልግሎት ጠራት። ነይ ልጆችሽን ሰው ይላል መጽሐፍ ቅዱስ ላይ ዓለሙን ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ሰው ዓለሙን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ስለዚህ ወገኖቼ ቅድስት ክርስቶስ ሰምራ እናታችን በዛሬዋ ቀን የሰው ልጅን ሁሉ እያሳተ ወደ ሞት የሚወስደው የሰው ልጆችን ሁሉ እያሳተ ወደ ጥፋት የሚወስደው ጠላት ዲያብሎስን ለማስታረቅ እግዚአብሔርን ጠየቀችው። ዲያብሎስ ቢመለስ ሰይጣን ቢመለስ አንተ ይቅር ትለዋለህ እንዲህ አለችው። አዎ ሲጠይቂው ነገር ግን አቡሃ ለሐሰት በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንደተናገረው ሐሰተኛ የሐሰትን አባት ነው። ሐሰትን ከራሱ አንቅቶ ይናገራል የተባለለት ዲያብሎስ የማያምን ነውና ሊመለስ ፈቃደኛ አልነበረምና ሞክሪ አላት። ሄዳ ስትሞክር እኔ በነገስኩበት በከበርኩበት ቦታ በዚህ በሲኦል ነግሼ ስኖር እንዴት ይህንን ጥያቄ ትጠይቅኛለሽ ብሎ ክርስቶስ ሰምራን ይዞ ሊወረውራት ሲል ቅዱስ ሚካኤል መጥቶ ወደ ሲኦል አብሮ ገብቶ ከክርስቶስ ሰምራ ጋር በክርስቶስ ሰምራ አማላጅነት ሲኦል ተበዝብዛ ነፃነት ነፍሳት ነፃነትን ያገኙበት ዕለት ነው። እስቲ እግዚአብሔርን አመስግኑ ወገኖች። ዛሬ ክርስቶስ ሰምራ ከሲኦል ብዙ ነፍሳትን ማርካ ያወጣችበት ዕለት ነው። እችን እናታችንን እስቲ እናመስግናት። እችን እናታችንን እናመስግናት።
ዛሬም በስሟ ብንማጸን ብንዘክር ልጆቻችንን በስሟ ብንሰይም መታሰቢያውን ብናደርግ በረከትን ለራሳችን ለልጆቻችንም ለኑሯችንም ሁሉ እናተርፋለን።